ሰላም ተማሪዎች እንደምን ቆይታችኋል? በ2017 ኢንትራንስ ኤግዛም ወስዳችሁ ነገር ግን ወደ ዩኒቨርሲቲ ያልገባችሁ እንዲሁም ደግሞ በ2018 ማለት ነው በሪሚዲያል ፕሮግራም ለመቀላቀል ወይም ደግሞ የሪሚዲያል ፕሮግራም ለመግባት መቁረጫ ነጥቡ ስትጠብቁ ለነበራችሁ ተማሪዎች ማለት ነው የ2018 የሪሚዲያል ፕሮግራም ወይም ደግሞ መቁረጫ ነጥብ ይፋ ሆኗል ማለት ነው። ስለዚህ አሁን ከዚህ በታች እዚህ ምስሉ ላይ የምትመለከቱት ነጥብ ያስመዘገቡ ተማሪዎችን በ2018 በሪሚዲያል ፕሮግራም ይሳተፋሉ ማለት ነው። እዚህ ጋር ከስክሪኑ ላይ እንደምንመለከተው የተፈጥሮ እና ማህበራዊ ሳይንስ ወንድ ተማሪዎች 216 ያስመዘገቡ እንደሆነ ከዛ በላይ ያመጡ ተማሪዎች በሙሉ የሪሚዲያል ፕሮግራም ላይ ይሳተፋሉ ማለት ነው። የተፈጥሮ እና የማህበራዊ ሳይንስ ሴት ተማሪዎች ደግሞ በ204 እና ከዛም በላይ ያመጡ ተማሪዎችን በቀጥታ የሪሚዲያል ፕሮግራም በ2018 በሚካሄደው በሪሚዲያል ፕሮግራም ላይ ተሳታፊ ይሆናሉ ማለት ነው። ከላይ በተፈጥሮ ሳይንስ 216 ያመጡ ተማሪዎች ወንድ ተማሪዎች ሲሆኑ በ204 ደግሞ ለሴት ተማሪዎች የሪሚዲያል ፕሮግራም መግቢያ ነጥቡ ነው ማለት ነው። ከዛ በላይ ማለት ነው። ሌላኛው ደግሞ ታዳጊ ክልሎችን ስንመለከት እንዲሁም ደግሞ አርብቶ አደር አካባቢ የተፈጥሮ እና ማህበራዊ ሳይንስ ተማሪዎች ለሁለቱም ጾታ ነው ይሄኛውን ቁጥራዊ መረጃ ማለትም 198 እና ከዛ በላይ ያስመዘገቡ ተማሪዎች ማለት ነው በ2018 በሚካሄደው ለተማሪ በሚሰጠው እድል በሪሚዲያል ፕሮግራም ላይ እንደሚሳተፉ ትምህርት ሚኒስቴር ባወጣው መረጃ አሳውቋል ማለት ነው። ሌላኛው ደግሞ የማህበራዊ እና የተፈጥሮ ሳይንስ መስማት ለተሳናቸው ተማሪዎች ለሁለቱም ጾታ ማለትም ለወንድና ለሴት ተማሪዎች ማለት ነው 198 እና ከዛ በላይ ለሚያመጡ ተማሪዎች በ2018 በሚካሄደው የሪሚዲያል ፕሮግራም ተሳታፊ መሆን ትችላላችሁ ማለት ነው። ሌላኛው ደግሞ ከታች እንደምትመለከቱት በማህበራዊ እና በተፈጥሮ ሳይንስ አይነ ስውራን ተማሪዎችን ማለትም በሁለቱም ጾታ ማለት ነው በወንድና በሴት 165 እና ከዛ በላይ ለሚያመጡ ተማሪዎች ቀጥታ በ2018 ተግባራዊ በሚሆነው የሪሚዲያል ፕሮግራም ላይ ይሳተፋሉ ማለት ነው። የሪሚዲያል ፕሮግራም ላይ ይሳተፋሉ ማለት በተለያዩ በመንግስት እንዲሁም ደግሞ በግል ዩኒቨርሲቲዎች ወይም ደግሞ ኮሌጆች ላይ በሚሰጠው ትምህርት ጆይን ማድረግ ወይም ደግሞ ተሳታፊ መሆን ይችላሉ ማለት ነው።